ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች፣ የሰዓቱን ሰበር መረጃዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር እስከ ፍጻሜው አብራችሁን ቆዩ። በፊንቴክ ኢንቨስትመንት ማጭበርበር የተጠረጠሩ አርቲስቶችና ቲክቶከሮች በክስ መቃወሚያቸው ላይ ብይን ተሰጠ። ተከሳሾቹ በማህበራዊ ሚዲያ የሰጡትን መግለጫ በተመለከተም አቃቢ ሕግ አቤቱታ አቅርቧል። በፊንቴክ ኢንቨስትመንት ሽፋን በተፈጸመ መጠነ ሰፊ የማጭበርበር ወንጀል ተጠርጥረው በቁጥጥር ስር ውለው የነበሩ ታዋቂ አርቲስቶችና ቲክቶከሮች የዋስትና መብታቸው ተከብሮላቸው በውጭ ሆነው ጉዳያቸውን እንዲከታተሉ መወሰኑ ይታወሳል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ተከሳሾች ያቀረቡትን የክስ መቃወሚያና አቃቢ ሕግ የሰጠውን መልስ መርምሮ ብይን ለመስጠት ለዛሬ ሐምሌ 29 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቶ ነበር። በዛሬው የችሎት ውሎ ተከሳሾቹ እኛ የሰራነው የማስታወቂያ ስራ እንጂ ኮምፒውተር ተጠቅመን የፈጸምነው የማጭበርበር ወንጀል የለም ሲሉ፣ አንደኛ ተከሳሽ በ5 ገጽ፣ ሌሎች ተከሳሾች ደግሞ እያንዳንዳቸው በ6 ገጽ ያቀረቡትን የክስ መቃወሚያ ፍርድ ቤቱ ሙሉ በሙሉ ውድቅ አድርጎታል። በሌላ በኩል ተከሳሾቹ ሰሞኑን እግረኛው በተሰኘ የማህበራዊ ሚዲያ ገጽ ላይ ቀርበው መግለጫ መስጠታቸውን ተከትሎ አቃቢ ሕግ ባለ 5 ገጽ የክስ አቤቱታ ለችሎቱ አቅርቧል። አቃቢ ሕግ በአቤቱታው በፍርድ ቤት በሂደት ላይ ባለ ጉዳይ ላይ መግለጫ መስጠት በፍትህ አሰጣጥ ሂደቱ ላይ ተጽዕኖ ስለሚያሳድር ፍርድ ቤቱ ለ2 ወራት ያህል ከመዘጋቱ በፊት አቤቱታው ታይቶ ውሳኔ እንዲሰጥበት ወይም ይህ ድርጊት ወንጀል በመሆኑ ፍርድ ቤቶች በተዘጉበት ወቅትም ቢሆን ችሎቱ አስቸኳይ ብሎ በሚያያቸው ጉዳዮች ውስጥ ተካቶ እንዲታይለት ጠይቋል። የተከሳሾች ጠበቃ በበኩላቸው አቤቱታውን አንብበው ለመረዳት ጊዜ እንደሚያስፈልጋቸው በመግለጽ እንዲሁም መግለጫ የተሰጠበት ማህበራዊ ሚዲያ ጋዜጠኛ የሆነው ተክለሃይማኖት አዳነ እና በመግለጫው ወቅት የተገኙት ጠበቃ አበባው አበበ በችሎቱ ባለመገኘታቸው ተለዋጭ ቀጠሮ እንዲሰጣቸው ጠይቋል። ግራ ቀኙን ያደመጠው ችሎቱ የማንኛውም ሰው የመናገርና ሐሳብን የመግለጽ መብት ህገ መንግስታዊ ቢሆንም በህግ በተያዘ ጉዳይ ላይ መግለጫ መስጠትን በተመለከተ ዝርዝሩን ለማጣራት ጋዜጠኛ ተክለሃይማኖት አዳነና ጠበቃ አበባው አበበ በችሎት ተገኝተው የእምነት ክህደት ቃላቸውን እንዲሰጡ ለጥቅምት 2 ቀን 2019 ዓ.ም ተለዋጭ ቀጠሮ ሰጥቷል። በፋብሪካ የሚመረቱ አልኮሎችና ትንባሆ ላይ የኤክሳይዝ ታክስ መጣል የምርቶቹን ዋጋ እንዲጨምር በማድረጉ የምርቶቹ የተጠቃሚዎች ቁጥር መቀነሱ ጥናት አሳየ። በሌላ በኩል ግን ጠጅ፣ ጠላ፣ አረቄ የመሳሰሉት ምርቶች ተጠቃሚያቸው መብዛቱ በጥናቱ ግኝት ተጠቅሷል። ጥናቱን ያጠናው በጤናው መስክ ጥናትና ምርምሮችን የሚያካሂደው ፍኖት የተሰኘ ድርጅት ነው። ድርጅቱ ይህን ጥናት ይፋ ያደረገው ከ6 ዓመት በፊት በአልኮልና በትንባሆ ላይ የተጣለው ኤክሳይዝ ታክስ ምን ውጤት እንዳመጣ በአማራ፣ ኦሮሚያና በአዲስ አበባ ላይ ያካሄደው ዳሰሳዊ ጥናት ነው። በአልኮልና በትንባሆ ምርቶች ላይ የተጣለው ኤክሳይዝ ታክስ የተጠቃሚዎችን ቁጥር ከ10 እስከ 20 በመቶ እንዲቀንስ አድርጓል ሲሉ በፍኖት አሶሺየት የሄልዝ ኬር ፋይናንሲንግ ባለሙያና አማካሪ የሆኑት ፕሮፌሰር አስማማው አጥናፉ የጥናቱን ውጤት ጠቅሰው ነግረውናል። በሌላ በኩል መንግስት የሚያገኘው ገቢ እንዲያድግ ማስቻሉንም በጥናቱ አረጋግጠናል ይላሉ። የፍኖት አሶሺየት መስራች አባልና የፍኖት ፕሮጀክት ዳይሬክተር ዶክተር ጽንኤል ግርማ በበኩላቸው እንደ ትንባሆና ሲጋራ ምርቶች በህገ ወጥ መንገድ አሁንም እየገቡ መሆኑን ነግረውናል። የሶማሊያ ፌዴራላዊ ሪፐብሊክ መንግስት በአማራ ክልል በጣለው ከባድ ዝናብ ምክንያት በደረሰው የመሬት መንሸራተት አደጋ ለተጎዱ ወገኖች ለኢትዮጵያ ህዝብና መንግስት የተሰማውን ጥልቅ ሐዘን ገለጸ። የሶማሊያ ውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር ባወጣው ይፋዊ መግለጫ አገሪቱ በዚህ አስቸጋሪ ወቅት ከኢትዮጵያ ጎን እንደምትቆም አስታውቃለች። ሚኒስቴሩ በአደጋው ህይወታቸውን ላጡ ወገኖች ቤተሰቦችና ወዳጆች መጽናናትን የተመኘ ሲሆን ጉዳት የደረሰባቸው ወገኖች ደግሞ በፍጥነት እንዲያገግሙ መልካም ምኞቱን አስተላልፏል። በተጨማሪም በአደጋው አካባቢ የተጎዱትን ለመታደግና የመፈለግ እየተደረገ ያለው የእርዳታና የመፈለግ ስራ ያደነቀው የሶማሊያ መንግስት በጸሎትና በሐሳብ ከኢትዮጵያ ህዝብ ጋር እንደሚገኝ ተናግሯል። ሲኤንኤን ባወጣው ዘገባ አሜሪካ ያላት የታድ ሚሳኤል መቃወሚያ ክምችት እጅግ አደገኛ ወደሆነ ዝቅተኛ ደረጃ መውረዱን አስታውቋል። ዘገባው እንደሚያመለክተው የአሜሪካ ጦር ከጸረ ባሊስቲክ ሚሳኤል መቃወሚያዎቹ ታድ ውስጥ 80 በመቶ የሚጠጋውን እንዲሁም ከፓትሪዮት ሚሳኤል መቃወሚያዎች ውስጥ 50 በመቶ የሚሆነውን ተጠቅሞ ጨርሷል። የዜና አውታሩ ምንጮች እንዳረጋገጡት ይህ አሳሳቢ የሆነ ዝቅተኛ ሚሳኤል ክምችት የፕሬዝዳንት ዶናልድ ትራምፕ አማካሪዎች ባለፈው ሳምንት መጨረሻ በኢራን ላይ ሊሰነዘር ታቅዶ የነበረውን ትልቅ ጥቃት እንዲያዘገዩ ካደረጓቸው ምክንያቶች አንዱ ነው።
ይሁን እንጂ ዋይት ሀውስ ይህንን መረጃ በማስተባበል ፕሬዝዳንት ትራምፕ ጥቃቱን ያዘገዩት ሳውዲ አረቢያን ጨምሮ ከባህረ ሰላጤ ሀገራት በተደረገባቸው ጫና ምክንያት መሆኑን አስታውቋል። ባለፈው ሳምንት ሴንተር ፎር ስትራቴጂክ ኤንድ ኢንተርናሽናል ስተዲስ የተሰኘው ተቋም ባወጣው ሪፖርት ከየካቲት እስከ ሐምሌ ባለው ጊዜ ውስጥ 65 በመቶ የሚሆኑት የፓትሪዮት ሚሳኤል መቃወሚያዎች ጥቅም ላይ መዋላቸውን ገምቷል። በተጨማሪም የአሜሪካ የታድ ባላስቲክ ሚሳኤል መቃወሚያ ክምችት ጦርነቱ ሲጀመር ከነበረው መጠን ቢያንስ በ38 በመቶ ማሽቆልቆሉን አመላክቷል። ፓትሪዮት እና ታድ ወደ እነሱ የሚመጡ የጠላት ሚሳኤሎችን በመለየትና በማውደም በኩል በአሜሪካ የጦር መሳሪያ ክምችት ውስጥ ካሉ እጅግ ውጤታማ ስርዓቶች መካከል በዋነኝነት የሚመደቡ ናቸው። ዘለንስኪ የዛሬው ድብደባ ከባድ ነበር አሉ። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በኤክስ ገጻቸው ላይ በኪየቭ እና በአካባቢው በሩሲያ በተፈጸመው ከፍተኛ ጥቃት እስካሁን ድረስ 44 ሰዎች መቁሰላቸውን አረጋግጫለሁ። በሚያሳዝን ሁኔታ ሌሎች 17 ሰዎች ደግሞ ተገድለዋል። ለወዳጅ ቤተሰቦቻቸው ሐዘኔን እገልጻለሁ በማለት ጀምሯል። ሲቀጥሉም የዛሬው ድብደባ ከባድ ነበር። 24 ባላስቲክ ሚሳኤሎችን፣ 4 ዚርኮን ኦኒክስ ሚሳኤሎችን እና ሌሎች 115 ድሮኖችን በመጠቀም ጥቃት ፈጽመውብናል። የጥቃቱ ዋነኛ ኢላማዎች የግል ነጋዴዎች ንብረት የሆኑ መጋዘኖች ነበሩ። በመሰረተ ልማትና በባቡር ጣቢያዎችም ጥቃቶች ተከስተዋል። የተመቱት የቢራ ፋብሪካ፣ የግንባታ ቁሳቁስ ማምረቻና ሌሎችም ከጦርነቱ ጋር ምንም ግንኙነት የሌላቸው ነበሩ ብሏል። ዘለንስኪ ጨምሮም የባላስቲክ ሚሳኤል ማክሸፊያ ፓትሪዮት ቢኖሩን ኖሮ ዛሬ የተገደሉትን ሰዎች ሕይወት ማትረፍ በቻልን ነበር። የእነዚህ አየር መቃወሚያዎች አቅርቦት መዘግየት ወይንም ለማቅረብ ፈቃደኛ ለመሆን ይህንን አስከፊ ጉዳት እንዳመጣ ማወቅ ጠቃሚ ይሆናል ካሉ በኋላ አጋሮቻቸው በሩሲያ ላይ ተጨማሪ ማዕቀብ እንዲጥሉ ጥሪ አቅርበዋል። በተለይም የሩሲያ ባላስቲክ ሚሳኤል ማዕቀብ እንዲጣልባትም ጠይቋል። ይህ በእንዲህ እንዳለ የዩክሬን ጦር ኃይል ባወጣው መግለጫ ደግሞ በበርካታ የሩሲያ ኮማንድ ፖስትና የድሮን ማዕከላት ላይ ጥቃት መፈጸሙን አስታውቋል። ዛሬ ሌሊት ባደረገው በዚህ ጥቃት በዛፓሮዥያ፣ ዶኔስክ እና ኩርስክ ግዛቶች ውስጥ ከፍተኛ ጉዳት መፈጸሙን ገልጾ በክሬሚያና ባክሃሙት በሚገኙ የድሮን ማዘዣ ጣቢያዎች ላይ ጥቃት ማከናወኑን አስረድቷል። ለሰዓቱ ያስኩላችሁ መረጃዎች እነዚህ ይመስሉ ነበር። በቀጣይ በሌላ መረጃ እስከምንገናኝ ደህና ሁኑ።